የሩታ ነገር ያስቃል ጋይስ፣ ያስቃል። ታይቅናት ሩታ እኮ እኔ ትላንትና መስታየት ሰጥቻለሁ። አቋም የለሽም። ቅናት ያሳብዳል ጋይስ። ሩታ አበደች። እንግዲህ አብርሽ ውሳኔን አሳወቀ ብሎ በሄርሜላዬ ማን ነው በጠንካራ ቤት መጥቷል። እኔ አላየሁትም። እኔ ፌስቡክ ሲጎረግር ነበረ። ደግሞ እኔ አብርሽ ስጠብቅ ነበረ፣ ሄርሜላን አልጠበቅኩም እና ምን ልበላችሁ፣ ቪዲዮ አሁን ነው አየሁት ውዶች፣ አሁን ነው። ይቅር በሉን። የሩታ ነገር ሲስቅ ነው ቪዲዮን የጨረስኩት። እውነቱን ስነግራችሁ እንደ ሩታ እዚህ ሚዲያ ላይ ራስን በራሳ ያዋረደች ሴት አይቻላቅም። ደግሞ ቡዜላ ነው የምትፈርጂ። ቡዜ ምን ታርግሽ? እሺ ሄርሜላ ወጥታ የለ እንዴት? ለምን ታዲያ ህይወትሽን ለመምራት ህይወትሽን ከአብርሽ ጋር ያለሽው ግንኙነት ማስተካከል አላሰብሽም? ትላንትና በጎረምሳ ታጅበሽ ያዙኝ ልቀቁኝ፣ ከህይወቴ መውጣት አለበት፣ በቃ ከዚህ በኋላ አልፈልግም፣ ሻንጣ መጥቶ ይውሰድ ስትይ ነበረ። አንቺ አሁን ሻንጣ መጥቶ ስላልወሰደ ብቻ እንቺ የሚፈልግሽ ነው የተሰማሻ? አይድሌ ሩታ መድኃኒዓለም። እኔ እኮ ቡዜ ለምትበረቺ ነገር ለራስሽ ትዳርሽ መምራት አቅቶሽ እንዴ? ሄርሜላ ምን ታርግሽ? ሄርሜላ ባይዘው የተፈለገች ነው። አንቺ አልፈልግም ከአንቺ ጋር መኖር ብሎሽ በአደባባይ ከአንዴም ሁለቴ እስከ ዛሬ በቃ በተስፋ ነው የኖርሽ ያለሽው። ሄርሜላ ግን መቼ ነው ውጭ ያልኩሽ ነው አላት። ባይዘው እንኳን ወጣሽ አላላት። መቼ ነው ከህይወቴ ውጭ ያልኩሽ? እኔ መቼ ተናገርኩ? ብቻዬን መሆን ይፈልጋለሁ አልኩሽ እንጂ ለምን እንደዚህ ትሆናለሽ? ሲቀጥል ደግሞ ፍቅርሽ ይሄናል ብቻ ነው ለኔ ያለሽ ነው አላት። ሶ ሄርሜላና ሩታ ልትወዳደሩ አትችሉም ባይዘው ማለት ነው። እቺ ልጅ ሄደባት እንጂ አልሄደችበትም። አንቺስ ደግሞ በተቃራኒ ፍለጋ ላይ ነሽ። ፍለጋ ዛሬ ብለሽ የትላንትና ቪዲዮን ግብግቦሽ ሩታን ያፈለሽ የትላንትና ቪዲዮን ግብግቦሽ እንዴት ያባብላታል፣ እንዴት ቤት ድረስ ይሄዳል ብለሽ ዛሬ ቪዲዮን ደቅነሽ መጣሽ። አይ ሰው ያወርዳል። አንድ መሰል አገኘሽም። አብረሽ እንደው ተቀይራል፣ ወንድሜ ተቀይራል። በጣም ነው ተቀየርከው። እኔ እኮ ጸጉር ብቻ አይደለም የተቀየረው፣ ሁሉ መልአክ ነው ተቀየረ ወንድሜ። ለደቂቃ እኮ አላዳምጣትም፣ ለደቂቃ እንዴ። አብረሽ ደግሞ ማለት ነው። እኔ እኮ የገረመኝ ሴቶቹን ሁለቱም ልታጋባቸው ነው። 3 ቀን ስጡኝ ምን ማለት ነው? የት ሀገር ነው ደግሞ እንዲህ 3 ስጠኝ 2 ስጡኝ ምናምን ውሳኔ ምን ቢለቅ ነው? እሺ እኔ እኮ የአብርሽ ነገር ጋይስ ጨንቆኛል ሳስቡ ማለት ነው። እኔ ሩታ ውርደት አምጣ እንደተዋረሽ የሚደግፍሽ የቲክቶክ ላሉት እንደተዋረዱ እንደ ትክክል እኔ አይደለም ያልኩት ዘድናት አለችው እንደ ትክክል እነሱን አዋራሽው። አይ ትላንትና እንደዛ ማለት ነው ጋይስ፣ እንደዛ ሩታዬ ትክክል ነሽ፣ እኔ ጀግና፣ ትክክለኛ ውሳኔ ወሰንሽ፣ ጀግና ሴት። አይ በኮሜንት ቀራ ጀግንነት ጋይስ። አይኔ ያፈርሉላ። አይ ለይቶልሻል ሩታዬ፣ ለይቶልሻል አልኩሽ እኮ። እና ሄርሜላዬ የኔ ፍቅር ማለት ነው የኔ ቆንጆ፣ አንቺም መምጣት አልነበረብሽ እሷ ስትጠራሽ። በቃ ከዛ ውጭ የምታወራ ነገር የለም እንዴ። ደግሞ ምን ብላለች ሩታዬ ጋይስ? የረሳው ነገር አንቺ ከህይወታችን ውጪ መሀላችን ገባሽ አለቻት ለቡዜ። ጌታ ሆይ መድኃኒቴ። በፊት ሄርሜላ ነበር ሲቶክስ ነበረ። አንቺ ነሽ ህይወታችን ውስጥ የገባሹ ብለሽ ሄርሜላ ነበር ሲቶክስ ነበር። ሄርሜላ ደግሞ ወጣች። ሶ በተግባር ነው ያሳየችሽ ያለሽው። ያወራችሁ ነገር ያንዳንዱ ምንም ብትሆን ቤቷ ነው ቁጭ አለችው። አብርሽ ደውላና ይልኛል አለችም። ሶ በሁሉም ምክንያት ነው የተገናኙት እንጂ አልጠራችም። ሄርሜላ ቆፍጣና ናት፣ የውሳኔ ሰውነት ሴት እራሷ ስለምታስከብር ማለት ነው። ገባሻ? አንቺ ግን ጭራሽ ሄርሜላ ወጥቻለሁ ካለች ደግሞ አንቺ ማስተካከል ትቺ ነበር። ሶ ቡዜ ምን ታርግሽ? አንደኛ እንኳን ከወንድሟ ጋር ስትለፋ የነበረች ሴት አይደለችም። ተራ ሰው እንኳን ሆኔ ነገር ሲደርስበት እዶ ያታል። ሶ ያን ያደረገችው ከወንድሟ ጋር ስትለፋ ነበር። ከሳ በላይ ከቡዜ በላይ
ኤርሜላ ስትለፋ ነበረ ባይዘው እሷ ስትጮው ከአንቺ ጋር ስትነጋገር፣ ኤርሜላ ግን የእሱ ጤንነት ነበር ሲያስጨንቃት ነበረ። ብለሽ ደግሞ ቡዜ ከህይወታችን ውጪ ስማችን ያጠፋሽ ነው አንቺ ማለት አንቺ። ቆይ እኔ የምልሽ ኒኮ ጥያቄ እኮ ነው ሁሉ ነገር ጋይስ። ወንድሟን ትፈልጋለች፣ ቤተሰቡን ግን ታስቀይማለች፣ ታዋርዳለች አደባባይ ላይ። እንዴ ጭራሽ በግድ ነው እንዴ አንድ ላይ ልታረጊ ነው? ኤርሜላና አብርሽ ነው የምትይ። ቅናት ነው እንጂ ባይዘው ቢቶጂ ኖሮ ኤርሜላ እንደወጣች ብቻውን ጠርተሽ አብርሽን ማውራት ትቺ ነበር። እውነት ከሆነ ማለት ነው። ወጠጤ ቤትሽ እንደርድረሽ አስቀምጠሽ ጀግና ከሚያጫውትሽ ሲቀጥል ደግሞ የምታወሪ በተግባር አሳይን። እሺ እኛ እንፈልጋለን ባይዘው በቃ የምታወሪ ነገር በተግባር አሳይ። ትላንትና እንደዛ ስትደነፊ የነበረው ዛሬ ደግሞ ጥሩ አላረግሽም። ከህይወታችን ውጡ። መቼ ህይወትሽ ገባ? አብርሽ ጀምር እኮ አብርሽ እኮ አይፈልግሽም። በአደባባይ እኮ ነው ከአንዴ ሁለት ያልፈልግሽም ማለት። ኧረ ሩታ ታሰድቢ ራስሽን። የእውነት አንዳንዴ ታሳዝነኛለሽ፣ አንዳንዴ ደግሞ በራስሽ ስማችን ያጠፋሽ ነው ትላለሽ ለቡዜ። ግን በገዛ እጅሽ ነው ስምሽ የጠፋ። ብዙ ሰው የምተችሽ በምትሰሪ ስራ ነው እንጂ ማንነትሽ ማንም ሊጠላ አይችልም። ሶ ኤርሜላ ደግሞ በዚህ ቀጤኔ ቆፍጣና ማለት ነው ይለምንሻል እንጂ አትለምኝም። በተለይ ስፔሻሊ ሴቶች የእውነቴን ነው የምላችሁ፣ የሚወድ ሰው ይፈልጋችኋል። የሚወዳችሁ ሰው ማለት ነው ይፈልጋችኋል። እናንተ ማጣት ስለማትፈልጉ፣ እናንተ ጠንካራ ሆናችሁ ስትታዩ፣ ከሱ የበለጠ ራሳችሁን ጠብቃችሁ ኩሩ ሆናችሁ ስትታዩ የራሱ ፈልጎ ይመጣል። እናንተ ግን ሁሌ እንደለመናችሁ የሚያኮነ ተፈላጊነት ይሰማል። አብርሽ ዘና ያለችባችሁ ነው አማርኛ እንደዛ አቀጣጥሉት ጋይስ። እና ተፈላጊነት እንዲሰማችሁ ነው ማድረግ ያለባችሁ ብዬ ነው ማስቡ። ሶ ክብር ይበልጣል ከሁሉም በላይ። ሩታ ወደ ራስሽ ተመለሺ ማለት ሁሌ የምታወሪና የምትሰሪ ስራ አይገናኝም። ሰማይና ምድር የእውነት ኦዲየንስሽም ያስከበርሽ አይደለም። ኦዲየንስን የራስሽን ያስከበርሽ አይደለም። ትላንትና ያዙን ልቀቁን፣ ከህይወቴ ውጣ፣ ቤቴ እንዲመጣ አልፈልግም፣ ልጁም መጥቶ በውጭ ነው ማየት አለበት፣ ቤቴ ድርሽ እንዳል ሻንጣ ውሰድ ያልሹ ሴትዮ ዛሬ ደግሞ መተሽ ሄርሜላ ከህይወታችን ውጪ ወተሽ የለ ከህይወታችን ውጪ ቡዜ ከህይወታችን ውጪ። እንዴት ነው ከወንድሙ ህይወት የምትወጣ? ቡዜ ስለ ላይፉ ላይ መለከታት ይችላል፣ ግን ከባለ ህይወት ውጪ ልትያች ወንድም ስለሆነች ወይም ደግሞ እህት ስለሆነች ይሄ ነው ማለት የምፈልገው። እኔ በጣም ነው ያዘንኩት የሳኩትም ጌታን